ጤና ይስጥልን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ሰላም ፍቅር ጤናን ከቃል ስፖርት ዩቲዩብ ቻናል ተመኘንላችሁ። ለዚህም ሰዓት ለእናንተ ውድ አድማጮቻችን መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል የምናጋራችሁናል። እስከ ፕሮግራማችን ፍጻሜ ስትቆዩ ዛሬም እንደ ሁልጊዜው ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ውድ ቤተሰቦቻችን። በዚህኛውም ጥንቅራችን ትላንትና የነበሩ ጨዋታዎች አሉ። ዛሬ ደግሞ በተወዳጁ የእንግሊዝ ፕሪሚየር ሊግ 3 ጨዋታዎች እንመለከታለን። በስፔን ኮፓ ዴላሬ፣ በጣሊያን ኮፓ ኢታሊያ እንደዚሁ ደግሞ በጀርመን ዲኤፍቢ ፖካል ጨዋታዎች ይደረጋሉ። እያንዳንዱን እንመለከታለን። በአውሮፓ ትልቆቹን ክለቦች ትልቆቹን ተጫዋቾች የተመለከቱ ወቅታዊ ጥንቅሮችንም ይዘንላችኋል ውድ ቤተሰቦቻችን። ከተላላቆቹ ክለቦች ውስጥ አንደኛው ዛሬ እጅግ በጣም ወሳኝ ጨዋታ ያለበት ማንቸስተር ዩናይትድ ነው። ዘንድሮ እንግዲህ የውጤት ቀውስ ውስጥ ይገኛል። በማንቸስተር ዩናይትድ ታሪክ በተለይም በፕሪሚየር ሊጉ ቶፕ 10 ውስጥ ሆኖ ለመጨረስ በሚያደርገው ፉክክር ላይም ዛሬ ወደ ሲቲ ግራውንድ ያቀናል። ዲያጎ ዳሎም ዛሬ ቢጫ ካርድ ካየ ቀጣይ ጨዋታዎች ያመልጡታል። እጅግ በጣም ወሳኙ ተጫዋቻቸው። ከዛ በተጨማሪ ግን ከማንቸስተር ዩናይትድ ጋር በተያያዘ እንግዲህ በዚህ ውድድር ዓመት አንዱ የተቸገረበት ነገር 2 ተከታታይ ጨዋታዎችን ማሸነፍ ነው። ዛሬ ሲያደርገዋል ሲቲ ግራውንድ ላይ የምንመለከት ይሆናል። ከዛ ውጭ ግን የማንቸስተር ዩናይትድ የዛሬ አጥቂዎች ብዛት 3 ብቻ ነው። ቾዶቢ ማርቲን ትላንትና ከ18 ዓመት በታች ቡድን ውስጥ ነበረ። ከዛ በተጨማሪ ሩበን አሞሪም ከዝውውር ጋር በተያያዘ ያነሷቸው የተወሰኑ ነጥቦች አሉ። በተለይም ከጋዜጠኞች በዝውውር ጉዳይ ለቀረበላቸው ጥያቄ የሰጡትን ምላሽ ለዩናይትድ ደጋፊዎች እናነሳለን። ከማንቸስተር ዩናይትድ ጋር በተያያዘ በርካታ መረጃዎችን ይዘናል። በቅደም ተከተል እናስደምጣችኋለን። አርሰናልም ዛሬ እጅግ በጣም ወሳኝ ጨዋታውን ያደርጋል። ማይክል አርቴታ ለተጫዋቾቻቸው ግልጽ ማሳሰቢያ ሰጥቷል። በተለይ አቋማቸውን አሟጠው እንዲጠቀሙ። ከዛ በተጨማሪ ግን የአርሰናል ቁልፍ ተጫዋቾችም እንደዚሁ ለቅጣት ተቃርበዋል፣ እንመለከተዋለን። እሳቸው ከዝውውር ጋር በተያያዘ ያነሷቸው በርካታ ነጥቦች አሉ። አርሰናልም ከባርሴሎና ቤት ተጫዋች ለማምጣት እንደዚሁ ጥረት እያደረገ እንደሆነ ተረጋግጧል። ከዝውውሩ በተጨማሪ አርሰናል ቤት በርካታ የቡድን ዜናዎችን እናነሳለን። የቀድሞ ተጫዋቻቸው ኢማኑኤል ፔቲ ግን አርሰናል ካዝናውንም ሰብሮ ቢሆን አንድ ተጫዋች ማምጣት አለበት ይላል። የትኛውን ተጫዋች ጠብቁን። በአርሰናል ቤት ተጨማሪ የቡድን ዜናዎቻችን ዛሬም እንደተጠበቁ ናቸው። ሊቨርፑል በመርሲሳይድ ደርቢ ያለ ቀኝ ተከላካይ ተጫዋች እንደሚጫወት ተረጋግጧል። እንግዲህ የዋንጫ ጉዞ ላይ በጣም ወሳኙ ጨዋታም በዛ ላይ ደግሞ ለክብርም በኤቨርተን መሸነፍ አይፈልግም ሊቨርፑል። በዚህ ጨዋታ ላይ ያለ ወሳኝ ተጫዋቾቹ ይጫወታል። እንደ ሊቨርፑል ቤት ተጨማሪ የቡድን ዜናዎችን እናነሳለን። የቼልሲን መረጃ ከተመለከትን ቼልሲ እጅግ በጣም ወሳኝ 5 ጨዋታዎች አሉት ቀጣይ። በተለይም በፕሪሚየር ሊጉ ቶፕ 4 ለመቆየት በሚያደርገው ጥረት ላይ በርካታ ተጫዋቾቹ ታዲያ ትላንትና ልምምድ ሰርተውለታል። ሐሙስ ስታንፎርድ ብሪጅ ላይ በሚደረገውም ጨዋታ በርካቶች እንደሚጫወቱ ተረጋግጧል። ለየት ያለው ዜና ግን ቼልሲ ተሽጧል ውድ ቤተሰቦቻችን። የተሸጠበት መንገድ መነጋገሪያ ሆኗል። የትኛውን ቡድኑን ሸጡ? ለማን ሸጡት? የሸጡበትስ ምክንያት ምንድን ነው? አነጋጋሪውን መረጃ ለቼልሲ ደጋፊዎች እናጋራለን። ኤርሊንግ ብሮት ሃላንድ በትንሹ 6 ጨዋታዎች ያመልጡታል ከማንቸስተር ዩናይትድ ጋር የሚያደርጉት ጨዋታ። ለዚሁም ደግሞ ከኖቲንጋም ፎረስት ጋር በኤፍኤ ካፕ የሚያደርጉትን ጨዋታ ጨምሮ 6 ጨዋታ ያመልጡታል። የሃላንድን ጉዳት በተመለከተ ተጨማሪ መረጃ እናጋራችኋለን። በአውሮፓም ትልቆቹን ክለቦች እናነሳለን። በተለይም ከዝውውር ጋር በተያያዘ ሰፋ ያለ መረጃ ይዘንላችኋል። ባርሴሎና ቤት በጣም ወሳኝ የሚባሉ መረጃዎችን እናነሳለን። በተለይም ሃንሲ ፊሊክ የሰጡትን ጋዜጣዊ መግለጫ እናነሳለን። ከአትሌቲኮ ማድሪድ ጋር በጣም ወሳኝ የኮፓ ዴላሬ መልስ ጨዋታ አላቸው። ሪያል ማድሪድም ዛሬ የመልሱን ጨዋታ ያደርጋል። በኤንድሪክ ግብ 1-0 ያሸነፈበትን ጨዋታ የመልስ ጨዋታ ነው ዛሬ የሚያደርገው። በጨዋታው ላይ ግን በርከት ያሉ ተጫዋቾቹ በጉዳት የማይገኙት ሪያል ማድሪድ ቤት የአሰልጣኙም ቆይታ ጥያቄ ምልክት ውስጥ እንደገባ ይታወቃል። ተጨማሪ መረጃዎችን ይዘንላችኋል። ውድ ቤተሰቦቻችን በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። ላይክ አድርጉ፣ አበረታቱን። ሐሳብ አስተያየት በተለይም ዛሬ በኤሚሬትስ አርሰናል ከፉልሃም፣ በሲቲ ግራውንድ ማንቸስተር ዩናይትድ ከኖቲንጋም ፎረስት ወሳኝ ጨዋታ አለ። በሐሳብ መስጫ ሳጥናችን ላይ የጨዋታ መልከታችሁን ልታጋሩን ትችላላችሁ። መልካም ቆይታ ተመኘን። የጨዋታ ጥቆማ አርሰናል ከፉልሃም 3:45፣ ወልቭስ ከዌስትሃም 3:45፣ ኖቲንጋም ፎረስት ከማንቸስተር ዩናይትድ ምሽት 4 ሰዓት ጨዋታቸውን የሚያደርጉ ይሆናል።
በስፔን ኮፓ ዴላሬ ሪያል ማድሪድ ከሪያል ሶሴዳድ፣ በጣሊያን ኮፓ ኢታሊያ ኢምፖሊ ከቦሎኛ፣ በጀርመን ዲኤፍፒ ፖካል አርሜኒያ ቤልፊድ ከባየር ሌቨርኩሰን ዛሬ ጨዋታቸውን ሲያደርጉ፣ እንደዚሁ በፈረንሳይ ኮፕ ዱ ፍራንስ ይደረጋል። ዶንኪየር ከፓሪሰን ጀርሜን ዛሬ የሚያደርጓቸው ጨዋታዎች ተጠባቂ መርሃ ግብሮች ናቸው። ትላንትና ሴልታ ቪጎ ከላስ ፓልማስ 1-1፣ በጣሊያን ሴሬ ቬሮና ከፓርማ 0-0፣ ላዚዮ ከቶሪኖ 1-1 ተጠናቆ ትላንትና የነበሩ በስፔንና በጣሊያን ጨዋታዎች በአቻ ውጤት ተጠናቀዋል። ሁሉም ሪያል ማድሪድን አስቀድመን እንጀምር። ውድ ቤተሰቦቻችን ከቀናት በፊት አሰልጣኙን ያሰናበተው የብራዚል ብሔራዊ ቡድን በቀጣይ አዲስ አሰልጣኝ ለመሾም በመስራት ላይ መሆናቸው ይታወቃል። ታዲያ የብራዚል ብሔራዊ ቡድን በቀጣይ አሰልጣኝ ካርሎ አንቸሎቲ ወይም የአል ሂላሉን አሰልጣኝ ጆርጄ ጄሱስን አሰልጣኝ አድርጎ የመሾም ፍላጎት እንዳለው ሲዘገብ ነበረ። ፖርቹጋል አሰልጣኝ ጆርጄ ጄሱስ የብራዚል ብሔራዊ ቡድን ለመረከብ ፈቃደኛ መሆናቸው ተነግሯል። ብሔራዊ ቡድኑ በቀጣይ ላሉበት ወሳኝ ጨዋታዎች ከዓለም ዋንጫ ውድድር በፊት አሰልጣኝ መሾም እንደሚፈልግም ይታወቃል። ታዲያ ካርሎ አንቸሎቲን በተመለከተ ተጨማሪ መረጃዎች እየወጡ ይገኛሉ። ጣሊያናዊ አሰልጣኝ ካርሎ አንቸሎቲ በሪያል ማድሪድ የሚኖራቸው ወደፊት ቆይታ በድጋሜ በማሰብ ላይ ናቸው ተብሏል። አሰልጣኝ ካርሎ አንቸሎቲ ከዚህ በፊት በሪያል ማድሪድ መቆየት እንደሚፈልጉ ገልጾ የነበረ ቢሆንም አሁን ላይ ግን አቋማቸውን መቀየራቸው እየተገለጸ ይገኛል። አሰልጣኝ ካርሎ አንቸሎቲ ወደፊት መቆየታቸውን እንዲያስቡበት ካደረጉ ምክንያቶች ውስጥ በምክትል አሰልጣኝነት አብሯቸው የሚሰራው ልጃቸው ዴቪድ አንቸሎቲ በአመቱ መጨረሻ ሪያል ማድሪድን ለመልቀቅ ማሰቡ፣ ሪያል ማድሪድ ከአሰልጣኝ ዣቪ አሎንሶ ጋር ድርድር ላይ መሆኑ፣ በሪያል ማድሪድ ያላቸው ቆይታ አጠራጣሪ መሆን የክለቡ ሰዎች ለመገናኛ ብዙሃን መረጃ ማውጣታቸውም እና እንደሄንን በመቃወማቸው እንዲሁ ሪያል ማድሪድ በበኩሉ አሰልጣኝ ካርሎ አንቸሎቲ አሁንም በሪያል ማድሪድ መቆየት ይፈልጋሉ የሚል እምነት እንደሌለው መታወቁ እሳቸውን እንግዲህ ከቡድኑ ለመልቀቅ እንዲያጤኑ ያደረጓቸው ጉዳዮች ናቸው እየተባለ ነው። ሰሞኑን በእርግጥ ከወጡ መረጃዎች አንጻር ከተመለከት ነው ራሳቸው ፍሎሬንቲኖ ፔሬዝ አሰልጣኝ ካርሎ አንቸሎቲ ከአሰልጣኝነት ቢለቁም በሌላ ሚና ሪያል ማድሪድ ይቀጥላሉ የሚል መረጃ አውጥተው ነበርና በርካታ ደስተኛ ያላረጋቸው ጉዳይ አለና አሁን ላይ ካርሎ አንቸሎቲ ራሳቸው ጉዳዩን ማጤን ጀምረዋል ተብሏል። ከለቀቁ ግን ምናልባትም እሳቸውም ልክ እንደ ጆርጄ ጄሱስ ሁሉ የብራዚልን ጥያቄ ሊቀበሉት ይችላሉ ተብሎ ይጠበቃል። ስፔናዊ የሪያል ማድሪድ የመሃል ሜዳ ተጫዋች ዳኒ ሴባዮስ በጉዳት ምክንያት ከሜዳ ርቆ እንደሚገኝ ይታወቃል። ተጫዋቹ በአርሰናል የሻምፒዮንስ ሊግ ሩብ ፍጻሜ ጨዋታ ወደ ሜዳ ይመለሳል ብለው እንደሚጠብቁ አሰልጣኝ ካርሎ አንቸሎቲ ያረጋግጠዋል። በተጨማሪም የመስመር ተጫዋቹ ፌርላንድ ሜንዲም በአርሰናል የሻምፒዮንስ ሊግ ጨዋታ ለመመለስ ጥረት እንደሚያደርግ አሰልጣኙ አረጋግጠዋል። ኤፕሪል 8 የሚደረግ ወይም የዛሬ ሳምንት የሚደረግ መርሃ ግብር ነው በአርሰናልና በሪያል ማድሪድ መካከል የአውሮፓ ሻምፒዮንስ ሊግ የመጀመሪያ ዙር ጨዋታው ደግሞ የሚደረገው እንግሊዝ ኤምሬትስ ስቴዲየም ላይም እንደሆነ ሳይዘነጋ ማለት ነው። ሌላኛው ግብ ጠባቂያቸው ቲቦት ኮርቶሃም እንግዲህ በዛሬው ጨዋታ ላይ አይገኝም። ነገር ግን ቀጣይ ቅዳሜ በሚደረገው ጨዋታ ላይ የቡድኑ አካል እንደሚሆን አሰልጣኝ ካርሎ አንቸሎቲ ያረጋግጠዋል። ስለዚህ በቫሌንሻው ጨዋታ ላይ ከተጫወተ ያው ማክሰኞ በሚደረገው የአርሰናል ጨዋታ ላይም ይገኛል ተብሎ ይጠበቃል። ለዛሬ ግን ከስብስብ ውጪ መሆኑን ነው አሰልጣኝ ካርሎ አንቸሎቲ ከጨዋታው በፊት ያረጋገጡት። የመጀመሪያ ዙር ጨዋታ ሪያል ማድሪድ ከሪያል ሶሴዳድ ያደረጉት ጨዋታ በሪያል ማድሪድ 1-0 በሆነ ውጤት ተጠናቋል። ኤንድሪክ ነበር ብቸኛዋን ግብ ያስቆጠረላቸው። ዛሬ የመልሱን ጨዋታ ምሽት 4:30 በግዙፉ ስቴዲየም ሳንቲያጎ ቤርናቤው ያደርጋሉ። የሁለቱን ክለቦች የነበሩ የአምስት ያለፉ ጨዋታ በየግል እንመልከት። ሪያል ማድሪድ ባለፉት 5 ጨዋታ 4 ድል አለው። በአትሌቲኮ ማድሪድ የተሸነፉበት ጨዋታ ይጠቀሳል። በጨዋታ 1-0 ተሸንፈው በድምሩ በእርግጥ በመለያ ምት ተሸንፈው ሪያል ማድሪዶች አልፈዋል። በሪያል ሶሴዳድ በኩል ባለፉት 5 ጨዋታ 1 ድል ብቻ ነው ያላቸው። 2 ጨዋታ ተሸንፈው 2 ጨዋታዎችን ደግሞ በአቻ ውጤት ነው ማጠናቀቅ የቻሉት። ሁለቱ ክለቦች በርስ በርስ ግንኙነታቸው ሪያል ማድሪድ 103 ጊዜ ያሸንፈዋል። ሪያል ሶሴዳድ 37 ጊዜ ብቻ ነው ያሸነፈው። 42 ጊዜ ደግሞ እነኚህ ሁለት ቡድኖች አቻ መውጣት ችለዋል። የመጨረሻ 5 የእርስ በርስ ግንኙነት ነጥለን ከተመለከትን ሪያል ማድሪድ የመጨረሻ 4ቱን አሸንፈዋል።
አራቱን ሲያሸንፍ አንድ ግብ ብቻ ነው የተቆጠረበት በተቃራኒው ወደ 6 ግብ አስቆጥረዋል ሪያል ሶሴዳድ አንድ ጊዜ 2-0 አሸንፎታል ከ2 ዓመት በፊት በነበረ ጨዋታ ላይ ነው ከ2 ዓመት ወደዚህ ግን ሪያል ማድሪድን ሪያል ሶሴዳድ አሸንፎት አያውቅም በካርሎ አንቸሎቲ ይመራሉ ሪያል ማድሪዶች በማኑኤል አልጓሺል የሚመራውን ሪያል ሶሴዳድን ምሽት 4:30 በሳንቲያጎ ቤርናቤው 81044 ደጋፊዎች ፊት ሲያስተናግዱ አልቤሮል ራሾል የዛሬውን ጨዋታ በመሃል ሜዳ ዳኝነት እንደሚመሩትም ይፋ ተደርጓል የሁለቱ ቡድን አሸናፊ ምንም ጥርጥር የለውም ትልቅ ቡድን ነው የሚገጥመው ወይ አትሌቲኮ ማድሪድን ወይ ባርሴሎናን ነው የሚገጥሙት ምንም ጥርጥር የለውም ሁለቱም ጨዋታ ለነኚህ ክለቦች ትልቅ ጨዋታ ነው የሚሆነውና ያው እንግዲህ ሪያል ማድሪድ ይሄንንም ጨዋታ የማለፍ ቅድመ ግምት ተሰጥቶታል ነገ ምሽት ደግሞ በተመሳሳይ ሰዓት አትሌቲኮ ማድሪድ ከባርሴሎና ጨዋታቸውን ያደርጉና የፍጻሜ ተፋላሚን የምንለይ ይሆናል ማን ለፍጻሜ ቢደርስ ትመኛላችሁ የሪያል ማድሪድ ደጋፊዎች ክለባችሁ ዛሬ ጨዋታውን ውጤት አስጠብቆ ለፍጻሜ ይደርሳሉ ወይ በሐሳብ መስጫ ሳጥናችን ላይ የግል መልከታችሁ ልታደርሱን ትችላላችሁ ፌራን ቶሬዝ ዘንድሮ ብዙ ያልተዘመረለት ግን እጅግ በጣም አስደናቂው ተጫዋች በባርሴሎና ቤት ከቪኒሺየስ ጁኒየር እንኳን ከሪያል ማድሪድ ያጥቂ ስፍራ ተጫዋች ጋር ካነጻጸር ነው 10 ግብ አለው ቪኒሺየስ ጁኒየር ፌራን ቶሬዝ 9 ያለው ፍጹም ቅጣት ምቶችን ከቀነስን የቪኒሺየስ ጁኒየር ግብ ወደ 8 ይወርዳል ፌራን ቶሬዝ ዘንድሮ አንድም ቅጣት ምት አላስቆጠረም ሁሉንም በጨዋታ ነው ማስቆጠር የቻለው 8 ኳስ በእግሩ አንድ ኳስ በጭንቅላቱ ገጭቶ አስቆጥሯል የቪኒሺየስ ጁኒየር እስካሁን አንድም በጭንቅላት የተቆጠረም ግብ የለምና እጅግ በጣም ሁለገብ የሚባል ተጫዋች ነው ፌራን ቶሬዝ ግን ብዙም የተዘመረለት አይነት አይደለም በተለይም በነ ራፊኒያ ላሚን ያማል ሮቤርት ሌዋንዶውስኪ የተከለለ ተጫዋች ይመስላል ራፊኒያ ፔድሪ ብዙ ግብ የለውም ብዙ አሲስት የለውም ነገር ግን የቡድኑ ልብ ነው ብሏል በተለይም ደግሞ በእያንዳንዱ ጨዋታ ለማሸነፍ በመናደርጋቸው እንቅስቃሴዎች ላይ የዚህ ተጫዋች ሚና በደንብ ያስፈልገናል ብሏል ራፊኒያ ሃንሲ ፍሊክም ስለ ፔድሪ ሐሳባቸውን አጋርተዋል ሃንሲ ፍሊክ ለሚፈጠረው ነገር በሙሉ ኃላፊነት ይወስዳል እርሱ ድንቅ ተጫዋች ነው ካለፈው ዓመት በተለየ መልኩ እየተጫወተ ነው የግል ብቃት መሻሻል ላይ በደንብ ሰርቷል በተለይ ከተከላካይ መስመርና ከሚገጥሙ ጫናዎች ጋር በተያያዘ ራሱን በደንብ አሻሽሏል ለፈልሚያው ብሏል የቡድኑን ሚዛን እኛ በመንፈልገው መንገድ በመጠበቅ ረገድ በጣም ወሳኙ ተጫዋቻችን ነው ብሏል አማካይ ላይ ብዙ ጊዜ የቡድን ሚዛንን የሚጠብቁት የአማካይ ስፍራ ተጫዋቾች እንደሆኑ ይታወቃሉ መከላከሉንም ማጥቃቱም ላይ ቡድኑ ጥሩ እንዲሆን ከማድረግ አንፃርና ዘንድሮ ደግሞ ፔድሪ ኳስን አጠቃቀሙ ራሱ ፍጹም የተለየ ነው ኳሷን የሚቀበልበት መንገድ የሚያቀብልበት መንገድ ተጫዋቾችን ቀንሶ የሚያልፍበት መንገድ ሁሉ ነገሩ በጣም የተለየ ነው ምናልባት ወደ ኋላ መለስ ብለን ዣቪ ኢኒየስታን ዳግም በባርሴሎና እንድናስብ ካደረጉን ተጫዋች አንደኛው ነውና ያለ ብዙ አሲስት ያለ ብዙ ግብ የባርሴሎና ድንቁ ተጫዋች ነው ማለት ይቻላል ራፊኒያ ሌላ ያነሳው ከላሚን ያማል ጋር በተያያዘ ነው ላሚን ያማል በጣም የተለየ ተጫዋች ነው የሚመስለው አብራችሁ ስትጫወቱ ባለፉት 10 ዓመታት ውስጥ በላሊጋው ልምድ ያለው ተጫዋች እንጂ የሚመስል የ17 ዓመት ተጫዋች አይነት ልምድ አይደለም ያለው ብሎ ወድሶታል በርግጥ በርካቶች ብዙ ጊዜ ከላሚን ያማል ጋር በተያያዘም በተለይም እያንዳንዱን ነገር ካደረገ በኋላ እድሜውን ይጠቅሳሉ ገና 17 ዓመት ተጫዋች መሆኑንና ምናልባት በሱ እድሜ ሌሎች ተጫዋቾች ይሄንን ነገር የላቸውም በቁጥር ደረጃም ከሜሲ ጋር አነጻጽረነው ነበር ውድ ቤተሰቦቻችን ፍጹም ከሜሲ የተሻሉ ቁጥሮች አሉት ሜሲ በ18 ዓመቱ ካደረገውም ነገር በላይ ላሚን ያማል አሁን ለባርሴሎና በ17 ዓመቱ አድርጎታል ምናልባት ፍጻሜውስ እንደ ሜሲ ይሆናል የሚለው በጥያቄ ምልክት ውስጥ እንዳለ ሆኖ ራፊኒያም ለባርሴሎና ያው ነገ ምሽት በሚደረገው አትሌቲኮ ማድሪድን በሚገጥመው ስብስብ ውስጥ እንደሚካተት ተረጋግጧል ከላቲን ከመጣ በኋላ ያው ጉዳት ባያስተናግድም ነገር ግን ረጅም ጉዞ ማድረጉንና ካደረጋቸው ጨዋታዎች አንጻር ሃንሲ ፍሊክ ረፍት ሰጥተውት እንደነበረ ይታወቃል ስለዚህ ተጫዋቹ ዳግም ወደ ሜዳ የሚመለሰው በአትሌቲኮ ማድሪዱ የኮፓ ዴል ሬ ጨዋታም እንደሆነ እንደዚሁ ተረጋግጧል የባርሴሎናው ፕሬዝዳንት ሁዋን ላፖርታ ለፈላጊዎች ምላሽ ሰጥቷል በተለይም በቂ መሰለፍ እድል እያገኘ አይደለም በሚል ጫናዎች እያደሩበት በሚገኘው ጋቪ ዙሪያ ፓሪስ ሰን ዠርመን ሰሞኑን እንቅስቃሴ እያደረጉ ነበርና አሁን ሁዋን ላፖርታ ለዚህ ጉዳይ ምላሽ ሰጥቷል 100 ሚሊዮን ዩሮንም ቢሆን አንቀበልም ብሏልና ጋቪ ቀጣይ ሃንሲ ፍሊክ ምቅር ነው የቡድናችን የቅድ አካል ነው ስለዚህ በፍጹም እሱን ለገበያ እናቀርበውም ብሏል
በቅርቡ ነበር የ5 ዓመት ኮንትራክትን ከባርሴሎና ጋር መፈረም የቻለው። እንደሚታወቀው ተጫዋቹም ፓሪስ ሰን ዠርሜኖች ግን የመሰለፍ እድል አለማግኘቱን ተጠቅመው ዋስትና ሊሰጡ ተጫዋቹን ማቀዳቸው ሲዘገብ ነበር። ለማንኛውም እንዳታስቡት ብለዋል አሰልጣኙ። ከአንሱ ፋቲ ጋር በተያያዘ ካስታወሳችሁ የመጀመሪያ ሲዝኑ በተለይም 2021 ዓመት ላይ 80 ሚሊዮን ዩሮ ሂሳብ የነበረው ተጫዋች ነው። ከዛ በኋላ ግን ተደጋጋሚ ጉዳቶች የዚህን እግር ኳስ ተጫዋች ህይወት በብዙ ጎድተውታል። በኋላም ላይ እስከ ብራይተን ድረስ በውሰት መጥቶ የመጫወት እድልን አግኝቶ ነበረ። አሁን በጥሩ ሁኔታ ከጉዳት አገግሞ ራሱን አሻሽሎ ለባርሴሎና ለመጫወት ጥረት ቢያደርግም ሃንሲ ፍሊክ ግን ይሄን እድል ሊሰጡት ፈቃደኛ አልሆኑም ለተጫዋቹ። እናም ተጫዋቹ አሁን የዝውውር ሂሳቡ 5 ሚሊዮን ዩሮ ብቻ ደርሷል። ባርሴሎናዎች በጥር ክለቡን እንዲለቅ ቢነግሩትም እሱ ግን ፈቃደኛ አልነበረም። ብቃቴን አሻሽዬ ወደ ቋሚ 11 ለመመለስ ጥረት አደርጋለሁ ብሎ ነበር፣ አልተሳካለትም። ቀጣይ መዳረሻው ይጠበቃል። ምናልባት የሳውዲ ፕሮ ሊግ የመሆን እድሉ ግን ከፍተኛ ነው እየተባለ ነው። እስካሁን አውሮፓ ውስጥ ካሉ ክለቦች ምናልባት የቱርክ ክለቦች ተጫዋቹን ለማስፈረም ጥረት ሊያደርጉ ይችላሉ ተብሎ ይጠበቃል። ሪያል ቤቲስ ሴቪያን ለመጨረሻ ጊዜ ያሸነፉት በ2018 ነበረ። እናም ባለፉት 7 ዓመታት ውስጥ ማሸነፍ አልቻሉም ነበር። ነገር ግን በዚህ ሳምንት በኤስኮና በአንቶኒ በሚመራ የፊት መስመር ጥምረት ታግዘው ድንቅ ጨዋታን አስመልክተው ከ7 ዓመት በኋላ ሴቪያን አሸነፉ። አንቶኒ ወደ ሪያል ቤቲስ ከተዘዋወረ በኋላ አንድ ጨዋታ ብቻ ተሸንፏል። አሁን ላይ ክለቡ በላሊጋው 6ኛ ደረጃ ላይ ተቀምጦ የአውሮፓ ተሳትፎ ለማግኘት እየተፋለመ ይገኛል። አንቶኒ እንግዲህ በመጨረሻዎቹ 6 ጨዋታዎች ውስጥ እጅግ በጣም ወሳኝ ነበረ። በላሊጋው ከባርሴሎና እኩል ድል ያልናቸው አንቶኒ ከመጣ በኋላ ሪያል ቤቲሶች ይሄ ለየት የሚያደርገው ብቃቱ ነው። እጅግ በጣም የተለየ ነው። በዘንድሮ የተጫዋቾች ዝውውር መስኮት ይህ ኢፌክቲቭ ከሚባሉ ዝውውሮች ውስጥ አንደኛው የአንቶኒ ነው ማለት ይቻላል። ቀጥሎ በርካታ ነጥብ የሰበሰበው ሪያል ማድሪድ ነው። አንቶኒ ወደ ሪያል ቤቲስ ካቀና በኋላ ሴልታ ቪጎ 4ኛ፣ ቪላሪያል 5ኛ ያለ ይቀጥላል። ከባርሴሎና እኩል መሆናቸው በራሱ እጅግ በጣም አስደናቂ ነውና የዚህ ተጫዋች ዝውውር በማንቸስተር ዩናይትድን በኩል ቀጣይ ለሚሸጡ ሽያጭ ጥሩ ገቢ እንዲያመጣ ያደርግላቸዋል። ሪያል ቤቲሶችም በተጫዋቹ ብዙ እየተጠቀሙ እንደሆነ ማሳያ ማድረግ ይቻላል። አትሌቲኮ ማድሪዶችም ወደ ታላላቅ ዝውውሮች መግባታቸውን ይፋ አድርገዋል። እነኚህም ቪክተር ጊዮኬሬስክ እና ቤንጃሚን ሼሽኮ ናቸው ተብሏል። አትሌቲኮ ማድሪድ በቀላሉም ተንቆ የሚታለፍ ቡድን አይደለም። በዝውውር መስኮቱ ላይ ውድ ቤተሰቦቻችን ለዩሊያን አልቫሬዝ 95 ሚሊዮን ዩሮ ወጪ ያደረገ ክለብ እንደሆነ ይታወቃል አትሌቲኮ ማድሪድ። ስለዚህ እነኚህም ተጫዋቾች ላይ ከሌሎች ፈላጊዎች በተለይም ከፕሪሚየር ሊግ ፈላጊዎች አንጻር ትልቅ ጥረት ሊያደርግ ይችላል። እንደሚታወቀው በዩሊያን አልቫሬዝ የሚመራውን የፊት መስመር ጥምረት የሚያጣምር አንድ አጥቂን ይፈልጋሉ የተባለው አርሰናል፣ ቼልሲ፣ ማንቸስተር ዩናይትድ ደግሞ እንደ ቤንጃሚን ሼሽኮና ቪክተር ጊዮኬሬስክ ያሉ ተጫዋቾችን ለማግኘት ቀጣይ ክረምት ላይ ትልቅ እቅድ እንዳላቸው ይታወቃል። አትሌቲኮ ማድሪድ በይፋ ተቀላቅሏል። በጣም አስደናቂ የሆነ የክረምት የዝውውር መስኮት እንደምንመለከት ምንም ጥርጥር የለውም። በተለይም የአጥቂ ስፍራን ተጫዋች በሚደረገው ጥረት ላይ ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ናችሁ። ከሀገር ቤት ከባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን እንሻገር። በድጋሜ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ዛሬ በሚጀምረው ተወዳጁ የእንግሊዝ ፕሪሚየር ሊግ እናንተ ክለብ ጨዋታ የሚያደርግ ከሆነ ስንት ለስንት ጨዋታውን ይወጣል? ሐሳብ መስጫ ሳጥናችን ላይ ያጋሩን። ለማንቸስተር ሲቲ እና ለሃላንድ ለራሱ ጥሩ ዜና አይደለም። ኖርዌይ የፊት መስመር ተጫዋች ኤርሊንግ ብሮት ሃላንድ በኤፍኤ ካፕ የሩብ ፍጻሜ ጨዋታ ጉዳት ማስተናገዱ ይታወሳል። ተጫዋቹ በግራ እግሩ ላይም ጉዳት እንዳጋጠመው በመጀመሪያ ሕክምና ምርመራ መረጋገጡም ይታወቃል። እኛም መረጃውን ወዲያው ነበር ያደረስናችሁ። ኤርሊንግ ብሮት ሃላንድ ለምን ያክል ጊዜ ከሜዳ እንደሚርቅ ለማወቅ ተጨማሪ ሕክምና ምርመራዎች እንደሚደረግለት ክለቡ አሳውቆ ነበረ። ማንቸስተር ሲቲ ኤርሊንግ ሃላንድ የውድድር ዓመቱ ሳይጠናቀቅና እንደዚሁም ለዓለም ክለቦች ዋንጫ ይደርሳል የሚል እምነትም ነበራቸው። አሁን እየወጡ ባሉ መረጃዎች በትንሹ ከ6 በላይ ጨዋታዎች እንደሚያመልጡ ተረጋግጧል። ቀጣይ ሌስተር ሲቲ፣ ማንቸስተር ዩናይትድ፣ ክሪስታል ፓላስ፣ ኤቨርተን፣ አስቶን ቪላ በፕሪሚየር ሊግ የሚያደርጉት ጨዋታ ላይ 100% አይገኙም። ከዛ በተጨማሪ በዌምብሌ ከኖቲንግሃም ፎረስት ጋር በኤፍኤ ካፕ በግማሽ ፍጻሜ መርሃ ግብር ላይ እንደማይገኝ ተረጋግጧልና
ለሃላንድም ለራሱም እንደዚሁም ደግሞ ለማንቸስተር ሲቲ ይህ ትልቅ የሚባል ኪሳራ ነው። በእርግጥ ማንቸስተር ሲቲዎች በአጥቂ ስፍራ ላይ አይንትራክ ፍራንክፈርት አስደናቂ ጊዜን ሲያሳልፍ የነበረውን ኦማር ማርሙሽን ከ75 ሚሊዮን ፓውንድ በላይ ከፍለው በጥር የተጫዋቾች የዝውውር መስኮት የግል ማድረጋቸው ይታወቃልና የኦማር ማርሙሽ ጥቅም አሁን በደንብ የሚታይበት ጊዜ ደረሰ ይመስላል። በእርግጥ ሃላንድ ሜዳ ላይ በነበረበት ሰዓት ለቡድኑ ሃትሪክ የሰራም ተጫዋች እንደነበረ ሳይዘነጋ ማለት ነው። አነጋጋሪውን የቼልሲ ሽያጭ እናንሳ። ከፋይናንሻል ፌር ፕሌይ አንጻር ከወጪ ገቢ ችግር ጋር በተያዘ የሴቶቹ ቡድን ትልቅ ችግር ውስጥ ገብቶ ነበረ። 90 ሚሊዮን ፓውንድ ኪሳራ ገጥሞት ነበር የቼልሲ ሴቶች ቡድን። ታዲያ ይህንን ለመቅረፍ ቼልሲዎች በቀጥታ ያደረጉት ነገር ለገዛ ኩባንያቸውም ቼልሲ ተሽጧል። ቼልሲ መሸጡንም ተከትሎ 128 ሚሊዮን ዩሮ ትርፍ ወደ ካዝናው እንዲገባ ተደርጓል። አስገራሚ ነው የነ ቶድ ቦስራ ማለት ነው። ለራሳቸው ካምፓኒ ቼልሲ ሴቶችን ቡድን ሸጠው ከኪሳራ አድነውታል ማለት ነው። ትላንትና ጄምስ ኩኮሬላ፣ ጉስቶ ፓለመር፣ ጃክሰን፣ ኔቶ፣ ፈርናንዴዝ፣ ማዱኬ ሙሉ ትሬኒንግ አድርገዋል። ይህም እንግዲህ ከቶትናም ሆትስፐርስ ጋር በሚደረገው የስታንፎርድ ብሪጅ ጨዋታ ላይ 100% ይደርሳሉ። በተለይም የፓልመር ሲጠበቅ ነበረ። ጃክሰን ከጉዳት ተመልሶላቸዋል። ማዱኬን በተመሳይና ፊት መስመሩ በርካታ ግብ ሲያስቆጠር የነበረው የቼልሲ ስብስብ ይመለሳል ማለት ነው። በጉዳት ምክንያት ፊት መስመሩ ሳስቶ ነበረ። ብቻውን የቀረው ፓልመርም በተለይም ከጃክሰን እና ከኑኖ ማዱኬ ጋር ነበረ ብዙ ጊዜ የሚጣመረው። እሱም እንግዲህ ወጥ ብቃትን እያሳየ አልነበረም። ባለፉት 10 ጨዋታ ምንም የግብ ተሳትፎ አልነበረውም። ምናልባት በቶትናም ጨዋታ አጣማሪዎቹ መመለሳቸውን ተከትሎ ዳግም ወደ ብቃቱ ይመለሳል ተብሎ ይጠበቃል። ቀጣይ 5 ጨዋታዎችም ቼልሲ በራሱ በጣም ወሳኝ ናቸው። ሐሙስ ከቶትናም ጋር ከተጫወተ በኋላ ቀጥሎ በፕሪሚየር ሊጉ ከብሬንትፎርድ ጋር ከሜዳ ውጭ ይጫወታል። ከዛ ስታንፎርድ ብሪጅ ላይ ኤፕሲችን ያስተናግዳል። ፉልሃምን ክራቨን ኮቴጅ፣ ኤቨርተን፣ ስታንፎርድ ብሪጅ ቀጣይ ቼልሲ 5 ጨዋታዎች ናቸው። ከዛ ቀጥሎ ግን የተቀሩት 4 ጨዋታዎች በጣም ፈታኝ የሚባሉ ናቸው ለቶፕ 4 በሚደረገው ጥረት ላይ። ለማንኛውም ቡድናችሁ ቼልሲ ዘንድሮ ቶፕ 4 ውስጥ ሆኖ የመጨረሻ አቅሙ ምን ያክል ነው? የግል መልከታችሁን አጋሩን። በውሰት ከሚገኙ ተጫዋቾቻቸው መካከል አንደኛው ጆዋ ፍሌክስ እንደሆነ ይታወቃል። ታዲያ ሰሞኑን በናፖሊ ኤስ ሚላን በተሸነፈበት ጨዋታ ላይ ከቀድሞ የሲቲ ተጫዋች ጋር ጎን ለጎን ሲሄዱ የተነጋገሩት ንግግር በካሜራ እይታ ስር ከገባ በኋላ በተለይም በረፍት ሰዓት ላይ መነጋገሪያ ሆኗል። በጨዋታው ላይ እንግዲህ ካይል ዎከር እና ጆዋ ፍሌክስ ወደ መልበሻ ክፍል ሲያመሩ ለጆዋ ፍሌክስ አንድ ሐሳብ ሰጥቶታል። ይኸውም ኳሱን ለቡድን አጋሮች አቀብል፣ እዚህ ሊዮኔል አንድሬስ ሜሲ የለም ብሎ ነው የተቸው ካይል ዎከር። እንግዲህ በቀጣይ ክረምት ወደ ቼልሲ ይመለሳል ጆዋ ፍሌክስ። ቼልሲዎች ተጫዋቹን ማቆየት ምንም እቅድ የላቸውም። ወደ ቱርክ ሊግ አሊያም ወደ ሳውዲ ፕሮ ሊግ የማምራት እድሉ ሰፊ ነው እየተባለ ይገኛል። ይህ ፖርቹጋላዊ ተጫዋች ከቤኔፊካ ከመጣ በኋላ በአትሌቲኮ ማድሪድ ከዲያጎ ሲሞኔ ጋር ባጫወት ስታይል በገባው ሰጣ ገባ ነው የእግር ኳስ ሕይወቱ እንደዚህ እየታመሰ የሚገኘው። በውሰት ለቼልሲ ተጫውቷል። ከዛ በቋሚነት ለቼልሲ፣ ከዛ በፊት ለባርሴሎና በውሰት ተጫውቷል። ለአትሌቲኮ ማድሪድ ግን ዲያጎ ሲሞኔም እያለው ብቻ ሲሆን እሳቸውን ቢለቁ የሚጫወት አይመስልም። ምክንያቱም አትሌቲኮ ማድሪድ እያለ ለባርሴሎና መጫወት ፈልጋለሁ ብሎ አትሌቲኮ ማድሪድን ጥሎ የሄደ ተጫዋች ነውና አሁን በቀጥታ ሸጠውታል አትሌቲኮ ማድሪድ። ስለዚህ ውሳኔ ያለው በቼልሲ እጅ ነው። ቀጣይ ውድድር ዓመት ግን በቼልሲ መለያ እንመለከተውም። አርኖልድ፣ ኮነር፣ ብራንዴሊ ከኤቨርተን ጨዋታ ውጭ መሆናቸው ተረጋግጧል። ስለዚህ በመርሳይድ ደርቢ ጨዋታ ሊቨርፑል ያለ ንጹህ ቀኝ መስመር ተከላካይ ጨዋታውን ያደርጋል ማለት ነው። ምናልባት ጀረል ኳንሳን አርኔ ስሎት ለመጠቀም ሊገደዱ ይችላሉ። ከዛ በተጨማሪ ኮነር፣ ብራንዴሊና ጆዋ ጎሜዝ ከጉዳታቸው ለማገገም የተሻለ ቦታ ላይ ያሉት እነሱ ናቸው። ጆ ጎሜዝ ይልቅ ደግሞ ብራንዴሊ ወደ ጨዋታ ላይ መመለስ በጣም የተቃረበው ተጫዋች ነው። ገና ሙሉ ልምምድ አልጀመሩም። ሊቨርፑል እንግዲህ ሮብ በሚያደርገው ጨዋታ ላይ እነኚህን ወሳኝ ተጫዋቾች አለማግኘቱ ምናልባትም የአርኔ ስሎትን አዲስ ታክቲክ ልንመለከትበት እንችላለን። ያው እሳቸው የ3-4-3 ፎርሜሽን አሰልጣኝ አይደሉም። ሞር 4-3-3 አሊያም ደግሞ 4-4-2 አብዝተው ይጠቀማሉ አሰልጣኝ አርኔ ስሎትና የግድ በቦታው ላይ ያረል ኳንሳን ሊጠቀሙበት ይችላሉ ተብሎ ይጠበቃል። ከዚህ ጨዋታ ጋር በተያያዘ እጅግ በጣም ወሳኙን የመርሳይድ ደርቢ ጨዋታ በተመለከተ ተጨማሪ መረጃዎችን ከጥቂት ደቂቆች በኋላ አሰልጣኙ ራሳቸው ጋዜጣዊ መግለጫ ይሰጣሉ አርኔ ስሎትና እሱን ጋዜጣዊ መግለጫ የምናደርሳችሁ ይሆናል። ለሊቨርፑል ደጋፊዎች
ኢማኑኤል ፔቲ የቀድሞ የአርሰናል ተጫዋች አርሰናል ካዝናውንም ሰባብሮም ቢሆን ገንዘብ ከየትም ማምጣቶ ቢሆን አንድ ተጫዋች ማምጣት አለበት ብሏል። ይሄም አሌክሳንደር ኢሳክን ነው ብሏል። ያው ኢማኑኤል ፔቲ እኔ ከቪክተር ኦስሜኔም ከቪክተር ኪዮኬሬስክም በላይ ለእኔ ምርጡ የዚህ ዘመን አጥቂ ኢሳክ ነው። ለአርሰናል አጫወትም ይሆናል ብዬ የማስበው አሌክሳንደር ኢሳክን ነው ብሏል። እንደሚታወቀው አዲሱ ስፖርቲንግ ዳይሬክተር ልባቸው ያለው ቪክተር ኪዮኬሬስክ ጋር ነው። ሰሞኑንም እሱ ላይ እንደሚሰሩ በይፋ አስታውቀው ነበረ። ነገር ግን ኢማኑኤል ፔቲ ከዚህ በተቃራኒው ቆሞ የለም ባለልምዱ አሌክሳንደር ኢሳክ ለአርሰናል ትክክለኛ መፍትሄ ነው እያለ ነው። ምናልባት የአርሰናል ደጋፊዎች ግን ሶስቱ አሁን ቀጣይ ገበያው ላይ ቀርባሉ ከተባሉት ቪክተር ኦስሜኔ፣ ዮኬሬስክና አሌክሳንደር ኢሳክ አንጻር ለቡድናችሁ ተመራጭ አጥቂ ማን ቢሆን ጥሩ ነው ትላላችሁ? አጋሩን። ከዋጋ ደረጃ ካየነው ዮኬሬስክ በጣም የተሻለ ዋጋ ላይ ይገኛል። ቀጥሎ ኦስሜን፣ የኢሳክ እንኳን እጅግ በጣም ውድ የሚባል ነው። ከ100 ሚሊዮን ዩሮ በላይ ነው የዚህ ተጫዋች ዝውውር። የሁለቱ ተጫዋች ግን ከ100 ሚሊዮን ዩሮ በታች ነው። በተለይም የዮኬሬስክ ከ60 ሚሊዮን ዩሮ በታች ሊሆን የሚችልበት እድል አለ እየተባለ ነው። አርሰናል ከፋይናንስ አንጻር በጣም ቢቸገርም ግን ኢማኑኤል ፔቲ አርሰናል ደፍሮ መክፈል ያለበት ለኢሳክ ነው እያለ ነው። ያው አሰልጣኝ ማይክል አርቴታ ማረጋገጫ ሰጥተዋል በዚህ ጉዳይ ላይ። ቀጣይ ክረምት ላይ የቡድናችንን ስኳድ ጥልቀት ለመጨመር ስንል እንዲሁም ደግሞ የቡድኑን ኳሊቲ ለመጨመር በተለይም ተፎካካሪነት ከስኪል አንጻርም ስኪል ያላቸውንም ተጫዋቾች ኳሊቲም ያላቸውና ከትልቅ ቡድን ጋር የመፋለም ስነልቦና ያላቸውን ተጫዋቾች ወደ ቡድን እናመጣለን። ስለዚህ የክረምት የዝውውር መስኮት ላይ የሰፋ እንቅስቃሴ እንደምናደርግ የተረጋገጠ ነው። ለዚህም ነው አዲሱን ስፖርቲንግ ዳይሬክተር የሾም ነው ብለዋልና ያው አዲሱ ስፖርቲንግ ዳይሬክተር በዝውውር የሚታሙ አይደሉም። አንድሪያ ቤርታ ከዛ በተጨማሪ ኢታን ንዋኔሪ እና ሉዊስ ማይል ስኬሊ ለእኔ በጣም የተለዩ ተጫዋች ናቸው ሁለቱም ብለዋል። የነሱ ጉዞ በጣም የተለየ ነው ብለዋል። እንግዲህ እሳቸው ሲናገሩ የመዝናኛ መኪናን ከመንዳት በአንድ ጊዜ ፎርሙላ ዋንን እንደመወዳደር ነው የሁለቱ ለውጥ ብለዋል። በተለይም በውሰት አልተጫወቱም፣ በሻምፒዮንሺፕ አልተጫወቱም፣ ምንም አይነት የውድድር ጊዜን አላሳለፉም። በቀጥታ ከአካዳሚ ወደ ዋናው ቡድን የመጡት ይህ በጣም የተለየና ጥቂት ተጫዋች ላይ ብቻ የምንመለከተው ነገር ነው። ሁለቱ በጣም አስደንቀውኛል ብለዋል። ጉዳት ጥሩ ድል የፈጠረላቸው ራሳቸውን ለአውሮፓ እግር ኳስ በጥሩ ሁኔታ ካስተዋወቁ ተጫዋቾች ኢታን ንዋኔሪ እና ሉዊስ ማይል ስኬሊ ተጠቃሽ ናቸው። ከዝውውር ጋር በተያያዘ ባለፉት ጥቂት ቀናት ባየር ሙኒኮች ስለ ጃኮብ ኪዮር ሁኔታ በአርሰናል ቤት መረጃዎችን ተመልክተዋል ተብሏል። ከዛ በተጨማሪ ግን ትልቁ ዜና ከባርሴሎና ተጫዋች ማምጣት በሚቻልበት ጉዳይ ላይ አርሰናሎቹ ሁኔታዎችን እየተመለከቱ ነው ተብሏል። ይኸውም አርሰናል የባርሴሎና አማካኝ ማርክ ካሴዶን ለማስፈረም እስከ 40 ሚሊዮን ዩሮ ወጪ ለማድረግ እቅድ አላቸው ተብሏል። ነገር ግን ባርሴሎና ተጫዋቹን ይለቁታሉ የሚለው ነገር የሚጠበቅ ነው የሚሆነው። አርሰናል ግን ይህን ተጫዋች ከባርሴሎና ለማምጣት ፍላጎት አለው። ሌላኛው የለንደኑ ክለብ ቼልሲም እዚህ ተጫዋች ላይ እንደዚሁ ፍላጎት አለው። ሌላኛው በአርሰናል በኩል ሌሮይ ሳኔን በተመለከተ በቀጣይ ክረምት ክለቡን በነፃ ይለቃል። እስካሁን ኮንትራቱን አላደሰም። ስለዚህ ይህ ቀድሞ በሲቲ ቤት ከማይክል አርቴታ ጋር ሲሰራ የነበረውንም ተጫዋች ሁኔታ አርሰናል በቅርብ ርቀት እየተከታተለው መሆኑ ተረጋግጧል። የፋቪዮ ቬራም ወደ አርሰናል መመለስ ምናልባት የትሮሳርድን መውጫ በር ላይ እንዲቆም ሊያደርገው ይችላል እየተባለ ነው። በትሮሳርድና በአርሰናል መካከል የኮንትራት ድርድር እስካሁን ከስምነት አልተደረሰም። በተለይም ትሮሳርድ ከ1 ዓመት በላይ ውል እንዲቀርብለት ይፈልጋል። አርሰናል ያቀረበለት የ1 ዓመት ውል ተጨማሪ ኮንትራት ውድቅ ማድረጉም እየተዘገበ ይገኛል። በትሮሳርድ በኩል ግን አርሰናሎች እድሜው እየሄደ መምጣቱን ተከትሎ አጭር ጊዜ ኮንትራት ማቅረባቸው ነው። በቀጣይ ትሮሳርድ በሳውዲ ክለቦች ይፈለጋል። ትልቅ ዝውውርም ይሆናል ተብሎ ይጠበቃል። ምናልባትም አርሰናሎች ከተጫዋቹ ጋር ከስምነት ሳይደርሱ ቀርቶ የሚሸጥ ከሆነ ትልቅ ገንዘብም ያገኙበታል ተብሎ ይጠበቃል በዚህ ዝውውር ላይ አርሰናሎች። በአንጻሩ በ1 ዓመት የውሰቱ ለፖርቱጋሉ ክለብ የተሰጠው ፋቪዮ ቬራ በፖርቶ ቤት ራሱን በደንብ ያገኘ ይመስላል። አስደናቂ ውድድር ዓመትን እያሳለፈ ይገኛልና ቀጣይ ውድድር ዓመት አርሰናል ከሚያደርገው ዝውውር አንጻርም ይህ ተጫዋች ወደ አርሰናል የመመለስ እድሉ ሰፊ ነው ብሏል። መረጃው የስካይ ስፖርት ነው። ማይክል አርቴታም የቀድሞ የአካዳሚ ተጫዋቻቸውን ኤሚል ስሚዝሩን ዛሬ በተቃራኒው ይገጥማሉ። እሱ የተለየ ተጫዋች ነው። ስሚዝ እንደ አንድ እጅግ በጣም ከመወዳቸው ተጫዋቾች ውስጥ አንደኛ ሆኖ ጥሩ የእግር ኳስ አረዳድም አለው። የተሟላም ተጫዋች ነው። በእርግጠኛ ጋር በቂ ጊዜን እያገኘ አልነበረም ካለን የስኳድ ዴብዝ አንጻር።
ስሚዝ ሁሉም ሰው እንደሚያውቀው ጠንካራ ሰራተኛና ሁሉም ራሱን ለማሻሻል የሚፈልግ ድንቅ ብቃት ያለው ነው። ከሱ ጋር በተቃራኒው ለመፋለም ቡድኔም ዝግጁ ነው ብለዋል። በጨዋታው ዙሪያ ከሰጡት ሐሳብ አንፃር እንግዲህ በጥሩ ሁኔታ ተመልሰናል። በግልጽ አቋማችንን ማሻሻልና እንደዚሁም ደግሞ ማሸነፍ እንደሚጠበቅብን ለቡድን ተጫዋቾች ነግሬያለሁ ብለዋል። አስደሳች የሆነ የውድድር ዘመን ማገባደጃ ክፍል እንግዲህ ለመጀመር ዝግጁ ነን ብለዋል። አርሰናል የፕሪሚየር ሊጉን ዋንጫ ለማንሳት ብዙ ተአምር ቢፈልግም ዛሬ ግን ጨዋታውን ለማሸነፍ 100% ዝግጁ ነን ብለዋል። የአርሰናል ወሳኝ ተጫዋቾችም ለቅጣት ተቃርበዋል። በእርግጥ ጋብርኤል ጀሱስ፣ ካይ ሃቨርዝ፣ ሪካርዶ ካላፊዮሪ በጉዳት የሉ። ነገር ግን ጀርጊኖ፣ ጋብርኤል ማጋለሽና ቶማስ ፓርቴ ያሉ ዛሬ እነኚህ ተጫዋቾች ቢጫ ካርድ ካዩ ቀጣይ ጨዋታ 100% የሚያመልጣቸው ይሆናል። በአርሰናል በኩል ባለሜዳው አርሰናል ነው። ኤምሬትስ ላይ ነው ጨዋታው የሚደረገው። አርሰናልን አስቀድመን እንመልከት ውድ ቤተሰቦቻችን። አርሰናል ባለፉት 5 ጨዋታ ሽንፈት የሚባል ነገር አልገጠመውም። ግን ያስመዘገበው 2 ድል ብቻ ነው። በ3 ጨዋታዎቻቸው ወጥቷል። ተጋጣሚውን የማርኮ ሲልቫውን ፉልሃምን ከተመለከትን 2 ጨዋታ ብቻ ድል አለው። 2 ጨዋታ ተሸንፏል። 1 ጨዋታ ደግሞ ባቻ ውጤት ነው ፉልሃም ማጠናቀቅ የቻለው። በርስ በርስ ግንኙነት አርሰናል ፍጹም የበላይ ነው። 42 ጊዜ አርሰናል አሸንፏል። 9 ጊዜ ብቻ ነው ፉልሃም ድል ማድረግ የቻለው። 13 ጊዜ እነኚህ 2 ቡድኖች ባቻ ውጤት ጨዋታቸውን ማጠናቀቅ ችለዋል። ፉልሃምና አርሰናል ባለፉት የመጨረሻ 5 ግንኙነታቸው በፉልሃም 1 ጨዋታ አሸናፊነት፣ በአርሰናል 2 ጨዋታ አሸናፊነት ሲጠናቀቅ 2 ጨዋታ ደግሞ ባቻ ውጤት አጠናቀዋል። የመጀመሪያ ዙር የፕሪሚየር ሊግ ጨዋታ ክራቨን ኮቴጅ ላይ ሲደረግ 1-1 ነበረ ጨዋታው የተጠናቀቀው። ስለዚህ ወደ ኤምሬትስ ይመልሱታል። የመጨረሻ የኤምሬትስ ግንኙነታቸውን በተመሳይ 2-2 የተጠናቀቀ ጨዋታ ነበረ። የለንደን ደርቢ ጨዋታ ለአርሰናል ለመጨረሻ ጊዜ ያሸነፈው 2023 ላይ ነው። ከዛ በኋላ በነበሩ 3 ጨዋታ አርሰናል ፉልሃምን ድል ማድረግ አልቻለም። በሁለቱ አቻ ወጥቶ በአንድ ጨዋታ ፉልሃም አሸንፎታልና አርሰናል ፉልሃም ላይ የተወሰደበትን ያለፉት የ3 ዓመታት የበላይነት ለማስመለስ የሚደረግ ጨዋታ ነው። በማይክል አርቴታ የሚመራው አርሰናል በማርኮ ሲልቫ የሚመራውን ፉልሃምን ዛሬ ምሽት 3:45 ደቂቃ 60355 ደጋፊ ፊት በኤምሬትስ ስቴዲየም የሚያስተናግድ ይሆናል። ጨዋታውን ማን በበላይነት ሊወጣው ይችላል? በሐሳብ መስጫ ሳጥናችን ላይ ግምታችሁን ልታጋሩን ትችላላችሁ። ከማንቸስተር ዩናይትድ ጋር በተያያዘ እስከ 50 ሚሊዮን ዩሮ መደበው ልክ እንደ ቼልሲ እንደ አርሰናል ሁሉ ከባርሴሎና ተጫዋች ለማምጣት ጥረት ያደርጋሉ ተብሏል። ሮናልድ አራሆ ምንም እንኳን ኮንትራቱን ቢፈርምም በቀጣይ ክረምት ላይ ክለቡ ስለመቆየቱ ግን ዋስትና የለም እየተባለ ነው። 50 ሚሊዮን ዩሮ የዝውውር ሂሳብ ነው። ማንቸስተር ዩናይትዶች ሁኔታውን እያጤኑ ነው። ነገር ግን ባርሴሎናን ለቆ ምናልባት ቀጣይ ውድድር ዓመት ማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ ትኬትን የማይቆርጥ ከሆነ ለመምጣት በጣም አስቸጋሪ ነው ብሏል ስካይ ስፖርት ይሄንን ዝውውር። ሌላኛው ከዩናይትድ ጋር በተያያዘም ሩበን አሞሪም ዛሬ በተቃራኒው ስለሚፋለሙት አንቶኒ ኢላንጋ ሐሳባቸውን አጋርተዋል። አንቶኒ ኢላንጋ ንብረትነቱ የዩናይትድ የነበረ ግን ዩናይትዶች አሳልፈው የሰጡት ተጫዋች እንደሆነ ይታወቃል ለኖቲንጋም ፎረስት። አሁን ደግሞ ለኖቲንጋም ፎረስት በጣም አስደናቂ ጊዜን እያሳለፈ ነው። እንደ ምክንያት ያነሱት ነገር አለ። አንደኛ እሱ በ10 ቁጥር ሚና ላይ ነው እየተጫወተ የሚገኘው። ከአንድ ክለብ ወደ ሌላ ክለብ መዘዋወር በራሱ የሚያመጣቸው የራሳቸው የሆነ ተጽዕኖ አለ ብለዋል ሩበን አሞሪም። አንደኛው ተጫዋቾች በሚጫወቱበት መንገድ በተለይም በክለቡ በሚሰጣቸው ሚና፣ ሌላኛው የክለብ ጫና ነው ብሏል። ለዩናይትድ መጫወት ተጫዋቾች ላይ ትልቅ ጫና ያመጣል። ከዛ ውጭ ግን ለሌሎች ክለቦች መጫወትና ለዩናይትድ መጫወት መካከል ያለው ልዩነት በራሱ ተጫዋቾች ምርጥ ብቃታቸውን እንዲያሳዩ ያደርጋል። ስለዚህ የለቀቅናቸው ተጫዋቾች ሙሉ የኛን ስህተት የሚያሳዩ አይደለም ወይም መለቀቅ ያልነበረባቸው ብለን ልንገልጻቸው አንችልም። የሚጫወቱበት መንገድና ክለብ ውስጥ ያለው ጫና በራሱ ብቃታቸውን እንዲያሳዩ ሊያደርግ ይችላል ብለዋል። ከአማድ ዲያሎ ጋር በተያያዘ በእርግጠኝነት ዓመቱ ከመጠናቀቁ በፊት ለማንቸስተር ዩናይትድ መለያውን ለብሶ ይጫወታል ብለው አረጋግጧል። ግን ይሄ ቀን ብለው እሳቸውም ጋዜጣዊ መግለጫ ላይ ማረጋገጥ አልቻሉም። ሌላው ከብሩኖ ፈርናንዴዝ ጋር በተያያዘ ያነሱት ሐሳብ ነው። ወደ ሪያል ማድሪድ 100% አይሄድም ብለው ትላንትናም ለጋዜጠኞች አረጋግጠውላቸዋል። ሰሞኑን ለሰር ጂም ራትክሊፍ እና ለኦማር ቤራዳ በየትኛውም ገንዘብ ብሩኖን ስለመሸጥ እንዳታስቡ ብለዋቸው ነበር። ትላንትና ጋዜጠኞችም ይህን ጉዳይ ጠይቋቸው ነበር እና በፍጹም ብሩኖን አንሸጠውም፣ ወደ ሪያል ማድሪድም በፍጹም አይሄድም ብለዋል። ግን ቀጣይ ክረምት ላይ ነገር ስጋት ሊሆን ይችላል። ምናልባት የውል ማፍረሻው እስከከፈለ ድረስ ሪያል ማድሪድ ብሩኖ ፈርናንዴዝ መልቀቅ እስከፈለገ ድረስ ያው ዝውውሩ ይፈጸማል ማለት ነው።
ነገር ግን ብሩኖ ፈርናንዴዝ በዩናይትድም በኩል በአሰልጣኙ በኩል የመልቀቅ ፍላጎት ባይኖርም ግን ዋስትና ነው ማለት አይደለም። ለማንኛውም ቀጣይ ክረምት ላይ የብሩኖም ቆይታ የሚለየለት ይሆናል። ሌላኛው በአንቶኒ በኩል ማንቸስተር ዩናይትዶች አሁን እያደረገ ከሚገኘው እንቅስቃሴ አንጻር ከ40 ሚሊዮን ዩሮ በላይ ከተጫዋቹ ለማግኘት እቅድ ይዘዋል። ራሱ ሪያል ቤቲስ ፈላጊ ነው። አትሌቲኮ ማድሪድ ተጫዋቹ ፈላጊ ነው። የጀርመን አንዳንድ ክለቦችም የዚህ ተጫዋች ፈላጊ ሆነው በቃ ብለዋልና ለዩናይትድ ተጫዋቹ እያሳየ በሚገኘው ብቃት ራሱ የሚያገኙት ገንዘብ ጭማሪ ይኖረዋልና ጥሩ የሚባል አጋጣሚ ሆኖለታል ለማንቸስተር ዩናይትድም። ዛሬ ወደ ሲቲ ግራውንድ ያቀናው ስብስቡ 3 አጥቂ ብቻ ነው ማንቸስተር ዩናይትድ ያለው። ግብ ጠባቂ አልታይ ባይንደርና አንድሬ ኦናና ብቻ ናቸው። ተከላካይ ዲያጎ ዳሎ፣ ማቲያስ ዴሌክት፣ ቪክተር ሊንድሎፍ፣ ፓትሪክ ዶርጉ፣ ሃሪ ማጓየር፣ ሃሪ አማስ፣ ኑስር ማዝራዊና ሌኔሮ ሲካተቱ የአማካይ ስፍራ ተጫዋቾች ካዜሜሮ፣ ቶቢ ኮይለር፣ ክርስቲያን ኤሪክሰን፣ ብሩኖ ፈርናንዴዝ፣ ሜሰን ማውንት እና ማኑኤል ኡጋርቴ ተካተዋል። የአጥቂ ስፍራ ተጫዋች አሌሃንድሮ ጋርናቾ፣ ራስመስ ሆይሉንድ እና ጆሽኳ ዜርኪዚ ብቻ ናቸው። ከዛ ውጪ አንድም ንጹህ የ9 ቁጥር አጥቂ ይዟል። የደም ከሶስቱ ውጪ ማለት ነው። ማንቸስተር ዩናይትድ ከሶስቱ ውጪ የሆነ አጥቂ ውጪ የነበረውን ቾዶቢን በቡድኑ ለምን እንዳላካተተ እንነግራችኋለን። ግን ማንቸስተር ዩናይትድ በራሱ ባለፉት የፕሪሚየር ሊግ 29 ሳምንታት ውስጥ 2 ተከታታይ ጨዋታዎችን አሸንፎ አያውቅም። ምናልባት አሸንፏቸው ወጥቶ ሊሆን ይችላል ወይም አቸውቶ አሸንፎ ሊሆን ይችላል። ነገር ግን ተከታታይ ጨዋታ አላደረገም። አሁን ምናልባት ወደ ድል የሚመለስበት ጥሩ አጋጣሚ ሊሆን ይችላል። ሌስተር ሲቲን አሸንፎ ነው ኢንተርናሽናል ብሬክ የመጣው። ታዲያ አሁን በፕሪሚየር ሊጉ 3ኛ ላይ የሚገኘውን የኑኖ ስፕሪንቶ ሳንቶስን ኖቲንግሃም ፎረስት የሚገጥም ይሆናል። ቾድ ኦቢ ትላንትና ከ18 ዓመት በታች የኤፍኤ ካፕ መርሃ ግብር ላይ ከአስቶን ቪላ ጋር ቪላ ፓርክ ላይ እንዲጫወት በሚል ከስብስብ ተቀንሶ ነበረ። ያው በጨዋታው ድል አልቀናቸውም። ስካሎን 22ኛው ደቂቃ ላይ ዩናይትድን መሪ ያደረገች ግብ ያስቆጠርም። በኋላ ላይ በተቆጠረባቸው ግብ ጨዋታው 1-1 ተጠናቀቀ። እናም በውድድሩ እስከ መለያ ምት ቢያምራም ማንቸስተር ዩናይትድ ግን በመለያ ምት 3 ተጫዋቾች ፍጹም ቅጣት ምት አምክነውበታል። በዚህም እንግዲህ ከኤፍኤ ካፑም ተሰናብቷል ማለት ነው። ማንቸስተር ዩናይትድ ከ18 ዓመት በታች ቡድን በማንቸስተር ዩናይትድ በኩል በጨዋታውም እንደ ማንቶት አይነት ተጫዋች ግን ተስፋን ሰጪ ለዋናው ቡድን መጫወት እንደሚችል ያሳየበት ነበረ። ሩበን አሞሪም አሁን ጥሩ መነሳሳት ላይ እንገኛለን። የዛሬውን ጨዋታ ለደጋፊዎች ስንል መወጣት አለብን፣ ሪካርዳችንን ማሻሻል አለብን፣ በፕሪሚየር ሊጉም ቶፕ 10 ውስጥ ሆነን መጨረስ አለብን ብለዋል። ዛሬ ግን በማንቸስተር ዩናይትድ በኩል የሚገጥሙት ቡድን በፕሪሚየር ሊጉ 3ኛ ያለ የዘንድሮ ክስተት የኤፍኤ ካፕ የግማሽ ፍጻሜ ተፋላሚው ኖቲንግሃም ፎረስትን ነው። የቡድን ዜናዎችን እናስከትል ወደ ቤተሰቦቻችን። በማንቸስተር ዩናይትድ በኩል ዲያጎ ዳሎ ዛሬ ቢጫ ካርድ የሚያይ ከሆነ ቀጣይ ጨዋታ 100% ያመልጠዋል። በሜዳ ደረጃ ዛሬ ኖቲንግሃም ፎረስት ነው ባለሜዳው። ዩናይትድም ኖቲንግሃም ፎረስትም ባለፉት 5 ጨዋታ ሽንፈት የሚባል ነገር አልገጠማቸውም። ሁለቱም ተመሳሳይ ውጤት ይዘው ነው ለዚህ ጨዋታ የቀረቡት። ኖቲንግሃም ፎረስት ባለፉት 5 ጨዋታ 2 ድል አለው፣ 3 ጨዋታ ባቻ ውጤት ሲያጠናቅቅ፣ ማንቸስተር ዩናይትድም በተመሳሳይ 2 ድል አለው፣ 3 ጨዋታዎችን ባቻ ውጤት ያጠናቋል። በእርስ በርስ ግንኙነታቸው ማንቸስተር ዩናይትድ 54 ጊዜ አሸንፏል፣ 23 ጊዜ አቻውተዋል፣ 33 ጊዜ ደግሞ ኖቲንግሃም ፎረስት አሸንፏል። የመጨረሻ ጨዋታቸው ኦልድ ትራፎርድ ላይ ነበረ። በኦልድ ትራፎርዱ ጨዋታ ማንቸስተር ዩናይትድ በኖቲንግሃም ፎረስት 3-2 ተሸንፏል። ዛሬ ስታዲያ ዩናይትድ በኦልድ ትራፎርድ የደረሰበትን ሽንፈት ይበቀላሉ የሚለው የሚጠበቅ ነው የሚሆነው። በመጨረሻ 5 የእርስ በርስ ግንኙነታቸው ኖቲንግሃም ፎረስት 3 ያሸንፏል፣ ዩናይትድ 2 ያሸንፏል። አቻ ባለፉት 5 ጨዋታ ሁለቱ ክለቦች አልወጡም። ባለፉት 5 ጨዋታ የኖቲንግሃም ፎረስት የበላይነት የጎላ ሆኖ እንመለከተዋለን። በኑኖ ስፕሪንቶ ሳንቶስ የሚመራው ኖቲንግሃም ፎረስት በሩበን አሞሪም የሚመራውን ማንቸስተር ዩናይትድን ሲቲ ግራውንድ ስቴዲየም 30,445 ደጋፊ ፊት ምሽት 4 ሰዓት የሚያስተናግድ ይሆናል። ጨዋታውን ማን በበላይነት ይወጣዋል? በሐሳብ መስጫ ሳጥናችን ላይ ያጋሩን። ዛሬ ግን ፕሪሚየር ሊጉ ሲመለስ አርሰናል ከፉልሃም፣ ወልቭስ ከዌስትሃም ምሽት 3:45፣ ኖቲንግሃም ፎረስት ከማንቸስተር ዩናይትድ ምሽት 4 ሰዓት፣ በስፔን ኮፓ ዴላሬ ሪያል ማድሪድ ከሪያል ሶሴዳድ፣ በጣሊያን ኮፓ ኢታሊያ ኢምፖሊ ከቦሎኛ፣ በጀርመን ዲኤፍኤ ፖካል አርሜኒያ ቤልፍሪድ ከባየርን ሊቨርፑልን የሚያደርጓቸው ጨዋታዎች ሲጠበቁ፣ በፈረንሳይም የኩፕ ደ ፍራንስ ጨዋታ ይደረጋል።
ፓሪስ ሰን ዠርሜን ዛሬ ከሜዳ ውጭ ወጥቶ የታችኛው ሊግ ተወዳዳሪውን ዶንኪየርን የሚያስተናግድ ይሆናል። የትላንትና ጨዋታ ውጤቶችን ለማስታወስ ያክል በስፔን ላሊጋ ሴልታ ቪጎ ከላስ ፓልማስ 1-1፣ በጣሊያን ሴሪያ ቬሮና ከፓርማ 0-0፣ ላዚዮ ከቶሪኖ 1-1 በሆነ ውጤት ጨዋታቸውን ማጠናቀቅ ችለዋል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ዕለተ ማክሰኞ ለዚህ ሰዓት ያሰናዳላችሁ አጫጭር ስፖርታዊ ጥንቅራችን ይህንን ይመስል ነበረ። ዛሬ ተወዳጁ የእንግሊዝ ፕሪሚየር ሊግ ሲመለስ ክለቦቻችሁ ጨዋታ ሲያደርጉ ስንት ለስንት ይጠናቀቃል ጨዋታው ብለን መረጃዎችን እናስደመጥናችሁ። እናንተም በሐሳብ መስጫ ሳጥናችን ላይ ላጋራችሁን የግል መልከታ ከልብ እናመሰግናለን። በቀጣይ የስፖርት የመረጃ ክፍለ ጊዜ እኛን ማግኘት ካሻችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫን እንዳይረሳ። ለሰጣችሁን ሐሳብ አስተያየት ላይክ፣ ሰብስክራይብ፣ ሼር ስላደረጋችሁንም ከልብ አመስግነን የሁኑን አጫጭር ስፖርታዊ መረጃችንን እዚህ ጋር እናበቃለን። ለክለቦቻችሁ መልካም እድል ተመኘን። በደህና ቆዩን።